በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማይና ምድርን ከዓለሞቻቸው ጋር የፈጠረ በቃሉ ትእዛዝ ባህርን የገሰጸ ቀላዮችን የዘረጋ የሚያስፈራውን የወሰነ ኃይሉ ከመገለጡ የተነሳ ሁሉ የሚርድ የሚንቀጠቀጥ ለክብሩ ከፍተኝነት ፍጻሜ የሌለው የአብርሃም የይስሐቅ ያዕቆብ አምላክ የፍጥረታት ሁሉ ፈጣሪ ልዑል እግዚአብሔር የተመሰገነ ይሁን። እመብርሃን እናታችን ወላዲተ አምላክ የአብ ሙሽራው ማርያም የወልድ እናቱ ማርያም የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ እመ አምላክ ቤዛይተ ዓለም የተመሰገነች ትሁን። ቅዱሳን ትጉሃን ሊቃነ መላእክት እንዲሁም ሰራዊተ መላእክት ተራዳዮቻችን አማላጆቻችን የተመሰገኑ ይሁኑ። ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ ደናግል፣ መነኮሳት እንዲሁም መነኮሳይት፣ ስውራን ቅዱሳን አባት እናቶቻችን የተመሰገኑ ይሁኑ። ዛሬም በዚህ ዘመን ስለ እውነተኛይቱ እምነት ተዋህዶ በየገዳማቱ በየዋሻው በየበረሃው በየባዕታቸው ዓለምን ንቀው መንነው የክርስቶስን መስቀል ተሸክመው ድንጋይ ተንተርሰው በሜዳ ወድቀው ለነፍሳቸው ብቻ ያደሩ በጾም በጸሎት ተወስነው ረሃብ ጽሙን ታግሰው ቋርፍ ቀምሰው ግርማ ሌሊቱን ጾራ አጋንንቱን ጸባ አራዊቱን ፀሐይ አሩሩን ችለው እና ታግሰው ስለ ክርስቶስ ፍቅር ለእውነት ብቻ ያደሩ ብሎም እስከ ሰማዕትነት ዋጋ የሚከፍሉ እየከፈሉም ያሉ አባት እናቶቻችን የተመሰገኑ ይሁኑ። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ ዓለሙ ገዢ። ያለ እናታችን ወላዲተ አምላክ አማላጅነት ዓለም አይድንም። ያለ እናታችን ወላዲተ አምላክ አማላጅነት ሀገር አይድንም። ያለ እናታችን ወላዲተ አምላክ አማላጅነት ቤተሰብ አይድንም። እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የዕረፍት መታሰቢያ በዓል በሰላምና በጤና አደረሳችሁ አደረሰን። እንዲሁም ለራዕይ ዮሐንስ 20 የቴሌግራም ገጽ የተከፈተበት 7ኛ ዓመት በሰላም በጤና አደረሳችሁ አደረሰን። ሰላም፣ እንዴት ከረማችሁ? የኢትዮጵያ ዓለም ብርሃን እንቁና ተወዳጅ ቤተሰቦቻችን ዛሬ እንደ እግዚአብሔር በጎ ፍቃድ 7ኛ ዓመት የምናከብርበት ቀን ነው። ይህ የቴሌግራም ገጽ የተከፈተ ዕለት እኛ እና እናንተ የተዋወቅንበት ታላቅ ቀን ነው። እንዲሁም የሥላሴ ቤተሰቦች፣ የድንግል ማርያም ቤተሰቦች በአንድነትና በፍቅር በህብረት ይተሳሰሩ ዘንድ እግዚአብሔር አምላክ ያስተዋወቀን ታላቅና ቅዱስ ቀን ነው። ይህ ቴሌግራም የሚባለው ገጽ ጠላቶቻችን ለልዩ ልዩ መንገድ ለራሳቸው ጥቅም ወይም ለዓለማዊ ጥቅም የተከፈተ የቴሌግራም ገጽ ሲሆን፣ ነገር ግን እኛ በራዕይ ዮሐንስ 20 በቴሌግራም ገጽ ስንመጣ ሰዎችን እግዚአብሔር አምላክ ለደጉ ዘመን ለትንሣኤው ብርሃን ይተርፉ ዘንድ ያላቸው የተጠሩበት የተሰበሰቡበት በአንድነትና በፍቅር እግዚአብሔርን ዛሬም እያመለኩበት ያሉበት ደረጃ ድረስ እንዲደርሱ ይሄ ቴሌግራም ገጽ ከፍተኛ አስተዋጽኦ አድርጓል። ኢትዮጵያ ዓለም ብርሃን መልእክት ከኅዳር 7 1998 ዓ.ም ጀምሮ ሲተላለፍ በአሁኑ በ2018 20ኛ ዓመቱን ማክበሩ ይታወቃል። በራዕይ ዮሐንስ 20 የቴሌግራም ገጽ ኢትዮጵያ ዓለም ብርሃን ከመተላለፉ በፊት በጽሑፍ ወይም በሃርድ ኮፒ ለሰዎች ይተላለፍ እንደነበር የኢትዮጵያ ዓለም ብርሃን ቤተሰቦች ታውቃላችሁ፣ ሰምታችኋልም ተረድታችኋልም። ነገር ግን እግዚአብሔር አምላክ ሁሉን ያደርግ ዘንድ የማይከለከል ነው። ሐሳቡን ማንም ሊከለክለው ማንም ምድራዊ ኃይል ሊያቆመው የሚችል አምላክ አይደለም። በምድርም በሰማይም የእግዚአብሔር ውሳኔ ነች። እናንተ ወንድሞቻችን፣ እህቶቻችን፣ አባት እናቶቻችን እንተዋወቅ ዘንድ
እግዚአብሔር ስለፈቀደ ራዕየ ዮሐንስ 20 እንዲሁ ለማያምኑት እንደ ቀልድ፣ እንደ ፌዝ፣ እንደ ጨዋታ፣ ለሚያዩት ለሚያምኑት ደግሞ እየተደመሙ እየተደነቁ እግዚአብሔር መምጫው ብዙ ነው እያሉ እያመሰገኑ የኢትዮጵያ ዓለም ብርሃን ቤተሰብ በራዕየ ዮሐንስ 20 የቴሌግራም ገጽ የተሰባሰብን ይኸው ዛሬ 7ኛ ዓመት ሆኖናል ማለት ነው። ይህም በመሆኑ ቅዱስ ዮሐንስ በወንጌሉ እንደተናገረው ስለ ቃሉ ከፊተኛው ይልቅ ብዙዎች አመኑ። ምክንያቱም ስለ ቃሉ ከፊተኞቹ ይልቅ ብዙዎች ያመኑት በፊት ኢትዮጵያ ዓለም ብርሃን መልእክታት ከእግዚአብሔር መንፈስ ቅዱስ በተሰጣቸው መሰረት አባቶቻችን በመንፈስ ቅዱስ ምሪት ያዘጋጁት የዓለምን ዕጣ ፋንታ የሚወስን እንዲሁም ደግሞ የኢትዮጵያ ትንሣኤን የሚያበስር ታላቅ መልእክት ነው። ስለዚህ እንደ እግዚአብሔር ፍቃድ እግዚአብሔር እንደወደደ ተደራሽነቱም በዛው መጠን እግዚአብሔር ስላሰፋው ከፊተኞቹ ይልቅ ብዙዎቹ በኋላ የመጡት አመኑ። እግዚአብሔር ይመስገን። ይህንን ጊዜና ሰዓት በሰላም ጠብቆ ያቆየን ቸሩ መድኃኔዓለም የተመሰገነ ይሁን። ራዕየ ዮሐንስ 20 ማለት ምን ማለት ነው ብለው የሚጠይቁን ቤተሰቦቻችንም አሉ። ከቤተሰቦቻችንም ውጪ ሌሎችም የአዳም ዘሮች አሉ። ራዕየ ዮሐንስ 20 ማለት በዮሐንስ ራዕይ ምዕራፍ 20ን መሰረት አድርጎ የተከፈተ የቴሌግራም ገጽ፣ ቃሉም የተወሰደው ከዛ ላይ ነው። ስለዚህ ዮሐንስ ራዕይ ምዕራፍ 20ን እስቲ ተመልከቱት። በይበልጥ ግን አንድምታ ፍቺው መልእክት 5 ወደ መጨረሻው አካባቢ መልእክት 5 ማለት መስከረም 21 2004 ላይ የወጣ መልእክት ነው። እዛ ላይ ተጠቅሷል። እዛ ላይ አንድምታ ፍቺው ምን ማለት እንደሆነ፣ ሺው ዓመት ማለት ምን ማለት እንደሆነ፣ ከክርስቶስ ጋር መንገስ ማለት ምን ማለት እንደሆነ በዝርዝር እዛ ላይ ስላለ ረጅም ጽሑፍ ነው። እሱን እስቲ በማንበብ ብትረዱ መልካም ነው እንላለን። 7 ቁጥር ሁል ጊዜ ከተዋህዶ እምነታችን ከመጽሐፍ ቅዱስ ቃል አንጻር የሙሉነት የፍጹም ቁጥር እንደሆነ ሁላችሁም የምታውቁት ነው። ነፃ የመውጫ ተምሳሌት ተደርጋ በመጽሐፍ ቅዱሳችን ውስጥ እነ ያዕቆብን መሰረት አድርጎ መጽሐፍ ቅዱሳችን ይነግረናል። ስለዚህ እግዚአብሔር ይመስገን። እግዚአብሔርም ነፃ መውጫ ጊዜና ሰዓት ያደርግልን። ይህ 7 ዓመት የኢትዮጵያ ዓለም ብርሃን ቤተሰቦች የተመዘገቡበት አንደኛ ዙር ተመዝጋቢ፣ ሁለተኛ ዙር ተመዝጋቢ፣ ሶስተኛ በእምነት የመጡ፣ አራተኛም በእምነት የመጡ ቤተሰቦቻችን የተመዘገቡበት ነው። ምዝገባ ማለት አንደኛ ዙር ተመዝጋቢ በጥፋቱ በመከራው ጊዜና ሰዓት ኢትዮጵያ ከትንሣኤው በፊት መከራ አለባት፣ ከመከራው በኋላ ግን መገሰግሰው ወዴት ነው? ወደ ትንሣኤዋ ነው ተብሎ እንደተነገረው በመልእክቱ አንደኛ ዙር ተመዝጋቢ ቤታችሁ የሚችለውን ያክል የፈቀዳችሁትን ሰው በመከራው ጊዜ ብታስጠልሉ በቤቱ ላይ ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ ዓለም ብርሃን፣ ኢትዮጵያ ዓለሙ ገዢ የሚለው የኪዳኑ ቃል ከንጹህ ምንም አይነት የዲያብሎስ አርማ ካላረፈበት አረንጓዴ፣ ቢጫ፣ ቀይ ባንዲራ ጋባሪ ተደርጎ ከተሰቀለ ይሄ ምልክት በዛ ቤት ላይ ምንም አይነት መቅሰፍት እንደማይገባ አምናችሁ የምትሰቅሉ ከሆነ አንደኛ ዙር ተመዝጋቢዎች ቤታችሁ የሚችለውን ቁጥር ያክል ሰው ማስጠለል ትችላላችሁ የሚል የእግዚአብሔር ቃል ኪዳን ተገብቶላችኋል። ሁለተኛ ዙር ተመዝጋቢ ቤተሰቦቻችሁን ብቻ ማስጠለል ትችላላችሁ። ሶስተኛም አራተኛም እንደዛው ቤተሰቦቻችሁ ታስጠልላላችሁ። ነገር ግን አንደኛ ዙር ተመዝጋቢ እንደተሰጣቸው ቃል ኪዳን ሁለተኛ፣ ሶስተኛ፣ አራተኛ በጾም በጸሎት በመጽናት እግዚአብሔርን በመማፀን በእግዚአብሔር እቅፍ ውስጥ በመውደቅ በእንባ ወላዲተ አምላክን በመማፀን
ወደ አንደኛ ዙር ተመዝጋቢ ማደግ ትችላላችሁ በእምነት ተብሎ የተነገረበት ታላቅ ቃል ኪዳን ከሥላሴ የተሰጠን መሆኑን በአባቶቻችን አማካኝነት ታላቅ የምስራች የተቀበልንበት ዓመት ነው። ይህ ያለፈው 7 ዓመት ኢትዮጵያ ዓለም ብርሃን መልእክታት ከቁጥር 1 ጀምሮ እስከ 10 መልእክቱ መውጣቱ ይታወቃል። ይህ መልእክት በልዩ ልዩ ቋንቋ በተለይ እስከ መልእክት 8 ድረስ ከ100 በላይ በሆኑ ቋንቋዎች ለዓለም ሕዝብ ተደራሽ እንዲሆን ተዘጋጅቶ በሁሉ ቦታ መልእክቱ የተሰራጨበት ጊዜና ሰዓት ነው። ይህ 7 ዓመት ራዕየ ዮሐንስ 20 ሲከፈት መልእክት 8 በሃርድ ኮፒ ወይ በጽሑፍ ተዘጋጅቶ ለሕዝብ እንደተሰራጨ ይታወቃል። ነገር ግን ከ7 ዓመት በኋላ መልእክት 9 ራዕየ ዮሐንስ 20 ከተከፈተ በኋላ የወጣ ነው። መልእክት 10 ብርሃናዊ መንግስት ደብዳቤ እንዲሁም ደግሞ ለተለያዩ ሀገራት መንግስታት ዛሬ ኃያል ነን፣ ብርቱ ነን፣ መካከለኛ ነን፣ ዝቅተኛ ነን ሳይባል ለሁሉም ሀገራት በተለይ ለኃያሎቹ በአማርኛ ቋንቋ ከ170 በላይ ለሆኑ ሀገራት የመጨረሻው የሥላሴ ውሳኔ የሚመጣባቸውን ፈተና፣ ፍዳ፣ መከራ በዛው መጠን ደግሞ ይህ ፍዳና መከራ እነሱን ለሞት አሳልፎ ሰጥቶ እንደሚደመድማቸው እንደሚያጠናቅቃቸው በአማርኛ ቋንቋ ለተለያዩ ሀገር መንግስታት ኢትዮጵያ ዓለም ብርሃን ወይም ኢትዮጵያ ዓለም ብርሃናዊ መንግስት ይህን ደብዳቤ አዘጋጅቶ በማህተብ ተደግፎ ወጪ ተደርጎ ለሁሉም ሀገራት አሜሪካ በሉት፣ አውሮፓ፣ አፍሪካ፣ ኤዥያ ላሉ መንግስታት ሁሉ እንዲደርሳቸው የተደረገበት ለታላላቅ ሚዲያዎች ለሚባሉ እነ ሲኤንኤን፣ እነ አልጀዚራ፣ እነ ፕሬስ ቲቪ፣ እነ ፍሬንች ሌሎችም ለነሱም ሚዲያዎች ወይ ደግሞ ለታላላቅ መንግስታት ላሏቸው ለሚኒስትሮች ምክር ቤት ሊሆን ይችላል ለተለያየ ቦታ እንዲደርስ የተደረገበት ጊዜ ነው ይሄ 7 ዓመት። እነዚህ ደብዳቤዎች አሁንም ቢሆን በራዕየ ዮሐንስ 20 ግሩፕና ቻናል ላይ ወይም ደግሞ በአጋር ቤተሰቦቻችን ግሩፕና ቻናል ላይ እነዚህን ደብዳቤዎች ማግኘት ለምትፈልጉ ቴሌግራም ገጹ ላይ ወደ ኋላ እየተመለሳችሁ ፈልጉት አለ። ለሁሉም ሀገር የተጻፈ ደብዳቤ አለ። ይህ ደብዳቤ ቀድሞም የኢትዮጵያ ዓለም ብርሃንን ይንቁ ያቃልሉ ነበር። ይህም የመጨረሻው የሥላሴ ውሳኔ ያረፈበት ደብዳቤ በአባቶቻችን አማካኝነት በተለይ በአባታችን በገብረ መድኅን ወይም በንጉሠ ነገሥት ቴዎድሮስ ተዘጋጅቶ በልዩ ልዩ መንገድ በኢትዮጵያ ዓለም ብርሃን ቤተሰቦቻችን በተለይ አማካኝነት እነሱ ባደረጉት ጥረት ተደራሽ እንዲሆን በሥላሴ አሳሳቢነትና ፍቃድ እንዲሰራጭ ተደርጓል እና ይሄ 7 ዓመት ማለት ይሄ የተከናወነበት ከዛ ውጪ በአባቶቻችን ልዩ ልዩ ትምህርቶች ከብሉይም ከአዲስም እንዲሁም ከሃይማኖተ አበው በጥቂቱ ልዩ ልዩ መግለጫዎች፣ ምክሮች፣ ትምህርት አዘል መግለጫዎች የተላለፉበት ጊዜና ሰዓት ነው። ይህ 7 ዓመት የኢትዮጵያ ዓለም ብርሃን ቤተሰቦች ከኔ ከአንድ ደካማው ጎስቋላው ከማይረባው ወንድማችሁ እንዲሁም ልጃችሁ ጋር የተዋወቃችሁበት ጊዜና ሰዓት ነው። አቅም በፈቀደም ማሳሰቢያ መመሪያም ለመስጠት ጥረት ያደረኩበት ጊዜና ሰዓት ነው። ይህ 7 ዓመት የኢትዮጵያ ዓለም ብርሃን ቤተሰቦች የእናታችን የድንግል ማርያም ቤተሰብ የሥላሴዎች ቤተሰብ ለመሆን ጽዋ ማህበራትን የመሰረቱበት ጊዜ ነው። እነዛ ጽዋ ማህበራት ይኸው አድገው ዛሬም አብበው ዛሬም ላይ እግዚአብሔር ይመስገን
ለ4 ዓመት፣ ለ5 ዓመት፣ ለ6 ዓመት የቆዩ ጽዋ ማህበራት እግዚአብሔር ይመስገን ዛሬም ድረስ እንዳሉ ይታወቃል። ይህ 7 ዓመት በቸሩ መድኃኔዓለም በወላዲት አምላክ ወይ ደግሞ በጻድቃን በሰማዕታት ወይ በመላእክቱ ስም በልዩ ልዩ ስፍራ በክፍለ ሀገርም በገጠርም በከተማም እንዲሁም በውጭ ሀገራትም ቢሆን ዝክሮች የተቋቋሙበት ጊዜና ሰዓት ነው። እነዛ ዝክሮች ዛሬም አድገው እግዚአብሔር ይመስገን ሰፍተው ደርጅተው እግዚአብሔርን ለማመስገኛ በረከት ለማግኛ እንደ አባቶቻችን 30-60 ዓመት ያማረ ፍሬ እያፈራንበት ያለ ዝክር መሆኑን ሁላችሁም የምታውቁት ነው። ይህ የተከናወነበት ነው። በዛው መጠን በከተማ ውስጥ ያሉ የኢትዮጵያ ዓለም ብርሃን ቤተሰቦች የመረዳጃም የመተጋገዣም እንዲሁም ደግሞ የማስተዛዘኛም እድሮች የመሰረቱበት ጊዜና ሰዓት ነው። ይህ 7 ዓመት የኢትዮጵያ ዓለም ብርሃን ቤተሰቦች የተፈተኑበትም ጊዜና ሰዓት ነው። የደረሰብህን መከራ ሁሉ በትዕግስት ተቀበል፣ ወርቅን በእሳት እንዲፈትኑት ጻድቅንም ሰው ችግርን በሚያመጣ መከራ ይፈትኑታልና እንዲል ቃሉ ረመጥ በሆነ እሳት በሆነ ፈተና የኢትዮጵያ ዓለም ብርሃን ቤተሰብ እውነተኞቹ የተፈተኑበት ጊዜና ሰዓት ነው። እውነተኞቹ የምንለው ትምህርት የሚያዳምጡ፣ መልእክታትን የሚሰሙ፣ መመሪያ የሚቀበሉ፣ የሚታዘዙ፣ አቅም በፈቀደ የሚያገለግሉ፣ ለሚያገለግላቸው ሰው ደግሞ በዛው መጠን ክብር ያላቸው እነሱ እውነትን ለማንገስ ሁል ጊዜ ሌት ተቀን የሚጥሩ በተለይ እነሱን ነው ዲያብሎስ አብዝቶ አድምቶ ሲፈትን የኖረው። ይህ 7 ዓመት ታላቁ የፈተና ጊዜና ሰዓት ያለፈበት የኢትዮጵያ ዓለም ብርሃን ቤተሰብ የሆኑ ፈቅደው ሳይሆን ሳይፈቅዱ በጠላት የተጠቁበት ብሎም እስከ ሰማዕትነት ድረስ ዋጋ የከፈሉበት ጊዜና ሰዓት ነው። በሰማዕትነት ማለፍ ከምንም በላይ ለእውነት መሞት ታላቅ ሽልማት የክብር አክሊል እንዳለው ሁሉም የሚያውቀው። እውነትን መሰከራችሁ፣ የኢትዮጵያ ዓለም ብርሃን ቤተሰብ ሆናችሁ አሁን ያሉ ካህናት፣ ዲያቆናት፣ ቤተክርስቲያን ውስጥ አገልጋይ ነን የምትሉ በአጠቃላይ በውግዘት ታስራቸዋል ብለው ይሄንን እውነት ስለመሰከሩ በተለይ ወደ ጎጃም ክፍለ ሀገር ውስጥ በሰው ተደብድበው ተወግረው በጥይት የተገደሉ ታላላቅ ሰማዕት የሆኑ ቤተሰቦቻችንን በመጽሐፍ ስማቸው ከብዙ በጥቂቱ 10ን ስማቸውን ለመጥቀስ እሞክራለሁ። በጎጃም ጠቅላይ ግዛት በሰማዕትነት ያለፉ ቲሊሊ ላይ 3 ሰዎች ገብረ ማርያም፣ ገብረ ስላሴ፣ ወልደ ተክለ ሃይማኖት እንዲሁም በጎጃም ጠቅላይ ግዛት ሰከላ ላይ 6 ቤተሰቦቻችንን በሰማዕትነት አልፏል። የነዚህ አገዳደል እጅግ ጭካኔ የተሞላበት በቤተ ክርስቲያን ግቢ ውስጥ ተጠርተው የተገደሉ ናቸው። እነዚህም ወልደ ጊዮርጊስ፣ ወልደ ገብርኤል፣ ወልደ ትንሣኤ፣ ገብረ ማርያም፣ ገብረ ስላሴ፣ ገብረ ማርያም ናቸው። ወልደ ጊዮርጊስ ካህን ናቸው። እነዚህም
እውነትን በመመስከራቸው ምክንያት በቤተ ክህነት ሴራ ካህናቱ ቆመው ተወግረው እንዲገደሉ፣ ሲደክሙ በጥይት ተመተው እንዲገደሉ የተደረገበት ነው። እንዲሁም በጎጃም ጠቅላይ ግዛት አዊ ዞን ዚገም ላይ አንድ ቤተሰባችን በቅርብ ጊዜ ውስጥ ገብረ ጻዲቅ የሚባል በጥይት ተመቶ ሞቷል። ይህንንም አስገዳዩ ካህን ነው። እነዚህ ቤተሰቦቻችን አፍርተው የሄዱት የግል ቤተሰቦቻቸው በጣም በሚደንቅ ሁኔታ ሚስቶቻቸው ዛሬም ከኛ ጋር ቤተሰቦች ናቸው። እናት አባቶቻቸው ሁለት ወንድማማች ሆነው የተገደሉ አሉ። እነሱን ያጡ እናትና አባት ግን ዛሬም ቢሆን የኢትዮጵያ ዓለም ብርሃን በጣም ጠንካራ ቤተሰቦቻችን ናቸው። እውነት እንደዚህ ነው። እውነት ያሸንፋል። እውነተኛን ሰው ገለው አይጨርሱትም። ምክንያቱም እውነት ክርስቶስ ነው። ክርስቶስ ሞቶ አልቀረም። ክርስቶስ ዓርብ ቀራንዮ፣ እሁድ ደግሞ ትንሣኤው ነበር። ዓርብ ቢሰቅሉትም እሁድ ደግሞ ትንሣኤው ነበር። ሞትን በሞቱ ድል አድርጎ የተነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ የዘላለም ሕይወት ሰጥቷልና በአጸደ ነፍስ እነዚህም የኢትዮጵያ ዓለም ብርሃን ቤተሰቦቻችን እንደ ከዋክብት እያበሩ ዛሬ በአጸደ ገነት ይገኛሉ። በዛው መጠን በከተማ ውስጥ የሚሆን በልዩ ልዩ ስፍራ በሰማዕትነት ያለፉ ቤተሰቦች እንዳሉን ማንም የሚያውቀው። ነገር ግን እነዛ በልዩ ልዩ በዲያብሎስ በረቀቀ ዘዴ ሰማዕት ሲሆኑ፣ እነዚህ ግን በግልጽ በይፋ በአደባባይ ነው እነዚህ ሰዎች ተወግረው ተቀጥቅጠው እንዲሞቱ በጥይት ተመተው እንዲሞቱ የተደረገው። ስለዚህ የኢትዮጵያ ዓለም ብርሃን ቤተሰቦች ይህንን የገለጽንላችሁ በዚህ 7 ዓመት ውስጥ የሆነብንን ነው። እምነት የትኛውንም አይነት ዋጋ ሊያስከፍል ይችላል። ነፍሱን ስለኔ የጠላት ያገኛታል ነው የሚለው። ነገም ቢሆን እነዚህ ቤተሰቦቻችን ደምቀው በትንሣኤው ዘመን መታሰቢያ ተደርጎላቸው ቤተሰቦቻችን እውነት አብርተው እንደ ከዋክብት በሰማይ እንዳሉ ሁሉ በምድርም እየተዘከሩ መታሰቢያቸው እየተደረገላቸው እንደሚኖሩ ግልጽ ነው። ሌሎችም ግን በስም ያልጠቀስኳቸው በሰው ግን ሳይሆን በተፈጥሯዊ ሞት ይህንን እውነት ከተቀበሉ በኋላ ያጣናቸው ትጉሃን መማክርት አመራሮች፣ ቤተሰቦች፣ አባላት እንዳሉ በልዩ ልዩ ስፍራ ሁላችንም እናውቀዋለን። ሁላችሁም ታውቁታላችሁ። እግዚአብሔር ይመስገን። አምነው ሞቱ። አምነው መሞትን የመሰለ ነገር የለም። እውነተኛዋ እምነታቸውን ተዋህዶ እውነተኛ የተዋህዶ ልጅ ሆነው አምነው ሞቱ። ስርዓት አምልከው አይደለም፣ ከውግዛን ጋር ህብረት ኖሯቸው አይደለም። እግዚአብሔር ይመስገን። ስለዚህ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ሌሎች ቤተሰቦቻችን ምን ሆን እስቲ? በስፒልኩ ተወጋን እንዴ? ስለ ተዋህዶ እምነታችን ተኮረኮምን? ምን ሆነን? ምን ደረሰብን? ያው የትንሣኤውን ዘመን ሊያዩ ቃል የተገባላቸው ቤተሰቦቻችን የተሻለውን ነገር መርጠው መሄዳቸውን እያያችሁ ነው። ስለዚህ ባለን ፈተና በምንለው ነገር እግዚአብሔርን ማመስገን መልካም ነው። ምንድን ነው የደረሰብን? ትላልቅ ነገር ቢደርስብንም ይኸው ከእናንተም
በላይ ደርሶብናል ከምንለው ከማናችንም በላይ እነዚህ ቤተሰቦቻችን ታላላቅ ዋጋ ከፍለዋል። ዛሬም ድረስ ቤተሰቦቻቸው ደግሞ የኛው ቤተሰብ ሆነው ቀጥለዋል። የሚደንቀው ይሄ ነው። እንዴት ያለ የእውነት መሰረት ጥለው እንደሞቱ ቤተሰቦቻችን ማየት ነው። ስለዚህ ይህንን በማየት መበርታትና መጠንከር ተገቢ ነው። በዚህ 7 ዓመት ውስጥ ካሳለፍናቸው ውስጥ እጅግ አሳዛኙ ልብ የሚሰብረው ጉዳይ አንዱ ይሄ ነው። በመቀጠል እንደምናችሁ ተመዝግባችሁ የጠፋችሁ እሳቱና ወላፈኑ ሞቅ ሞቅ ሲል አሁን በቴሌግራም መጻፍ የጀመራችሁ ግሩፕ ውስጥም መቀላቀል የጀመራችሁ አለን እኮ ጠፍተን በዚህ ገብተን በዚህ ወጥተን ብላችሁ ምክንያት እየደረደራችሁ የመጣችሁ እንዴት ናችሁ? ይህ ጊዜ እንደሚመጣ እኛም እናውቀዋለን። ገና አልመጣችሁ፣ ገና ትመጣላችሁ። ምክንያቱም ዛሬ የምንመለከተው እሳት፣ ዛሬ የምታዩት ሂደት ቅንጣት እንጂ ገና በምላት ጥፋቱ ስራውን አልጀመረም። አጥፊዎቹ ተሰማሩ። በትንሹ ጥፋቱን ነካ አረጉት እንጂ በምላት ሁሉም ሲመጣ የዛኔ መግቢያ መውጫ ይጠፋል። ስለዚህ እያያችሁት ነው አይደል? የኑሮውን እሳት፣ የረሃቡን እሳት፣ የችግሩን እሳት፣ የተፈጥሮ አደጋውን እሳት፣ የጦርነቱን እሳት እያያችሁት ነው። ተመዝግባችሁ የጠፋችሁ ቤተሰቦቻችን አሁን ብቅ ብትሉ ያው እየሰጠናችሁ እንዳለው መልስ ነው የምንሰጣችሁ። በማሳሰቢያ የምንናገረው ነገር ቢኖር በውስጥ እንደምንሰጣችሁ የሚለያየ ነገር የለም። ስለዚህ ይህን ማሳሰቢያ ብታዳምጡ መልካም ነው። እናንተስ መልእክቱ የቅዠት መልእክት ነው ስትል የነበርከው ቤተ ክህነት፣ ስውሩ መንግስት፣ ቤተ መንግስት ለትንቢት ለማስፈጸም በጊዜና በዘመን አጋጣሚ የተከሰትከው ቤተ ሕዝብ የቤተ ክህነት በቀቀን የሆንከው እውነትን መርጠህ እንደመሄድ ከውሸታሞች ጋር ጋሻ ጃግሬ አጫፋሪ የሆንከው ይሁን የብቅና የገለባ ክምር እሳት እስኪመጣ ድረስ ነው። እሳቱ ሲሞቅህ ያንተ ክምርነት ያንተ መሰባሰብ ትርጉም የለውም። እብቅ ነሃ፣ ገለባ ነሃ፣ ከእሳት አታመልጥም። ሞት ይነግሳል የሚለውን የኢትዮጵያ ዓለም ብርሃን መልእክት 9 አዋጅ ላይ የተጻፈውን ቃል አስታወስከው? እስቲ መለስ ብላችሁ ተመልከቱት። ሞት በልዩ ልዩ ስፍራ፣ በየትኛውም ስፍራ፣ በየትኛውም የዓለም ክፍል እንደሚነግስ ይናገራል ኢትዮጵያ ዓለም ብርሃን መልእክት 9 አዋጁ ላይ። ስለዚህ ዛሬም በውበታቸው፣ በደም ግባታቸው፣ በእውቀታቸው እያልክ ከቤተ ክህነት ጋር ኋላ ኋላ እየተከተልክ ታለተልታለህ። ዛሬም አትመለስም። ዛሬም ልብን አደንድነ ከድንጋይ ከብረት አጠንክረ አንገተ ደንዳና ሆነ ዞረ የማታይ የማትመለከት ዝቅ የማትል ቤተ ሕዝብ እንግዲህ የመጣውን እሳት ቤተ ክህነት ያጠፋልሃል። አባት ተብየው ያጠፋልሃል። በምኑ እንደሚያጠፋልህ እናያለን። በሌለው ስልጣን በተወገዘው ስልጣኑ ነው የሚያጠፋልህ ወይስ ባንጠለጠለው አይከን ነው ወይስ በአምልኮት መልኩ ነው የሚያጠፋልህ? ወይ ደግሞ በሌላኛው ጉድጓድ በተዘጋጀው ልክ እንደ ጥንቸል 1000 ቦታ በቆፈራችሁ ጉድጓድ አጠገብ ባሉት በመቁጠሪያ በሚታወቁት አባት ተብዮች ነው ይሄ እሳት የሚጠፋው? በልዩ ልዩ ገዳማት በሰገሰጋቸዋቸው ሰላዮች ነው የሚጠፋው ይሄ እሳት? አምልኮተ እግዚአብሔር ነው እያላችሁ በአደባባይ ነጩን ልብስ ለብሰን አላፍ ዝማሬ እያልክ በምትለፈልፈው በምትጮህ ነው ይሄ እሳት የሚጠፋው? እንደ ገለባ
እንደ እብቅ እሳቱ ሊለበልብህ ሊያጠፋ ነው ከተባለ ቆየ። አሁን ግን እሳቱ መጣ። ማንም እኮ አይተርፍም። ተነግሯል። በኢትዮጵያ ዓለም ብርሃን መልእክት ላይ በኢትዮጵያ ዓለም ብርሃናዊ መንግስት በወጣው ደብዳቤ ላይ ከኢትዮጵያ ሕዝብ የሚተርፈው እስከ 10 ሚሊዮን ሕዝብ ድረስ ብቻ ነው። ከዓለም ሕዝብ 100 ሚሊዮን ከተረፈ በእኔ ድል ነው። መልእክት 5 በእኔ ድል ነው። በአባታችን በገብረ መድኅን የተዘጋጀው በንጉሠ ወይም ደግሞ በንጉሠ ነገሥት ቴዎድሮስ በንግስና ስማቸው እዛ መልእክት ላይ ተጠቅሷል። ከኢትዮጵያ ሕዝብ ዛሬ 130 ነኝ 120 ነኝ ከምትለው የሚተርፈው 10 ሚሊዮን ነው። ሌላው እንደ ቸርነቱ እግዚአብሔር የሚያደርገው ካለ አሰየው። እኛ ሰው በመጎዳቱ አንዳች ደስታ የለንም። ልባችንን የሚመረምር እግዚአብሔር ነው። ለእናንተ አይደለም የምንናገረው። እውነትን እግዚአብሔር ያውቅ የለ እንዴ? የልብ አምላክ ግን ስለ ቅን ፍርዱ እግዚአብሔር ይመስገን እያልን እግዚአብሔርን እናመሰግናለን ሁሌ እና ሰው በመጎዳቱ ደስ የሚለን የሚመስላችሁ፣ በመከራ የምንደሰት የሚመስላችሁ ምናልባት መከራውን የምንፈልገው የኖህን መርከብ ከፍ ያደረገው የጥፋቱ ውሃ ሙላት ነው። የመከራው መብዛት የኢትዮጵያን ወደ ትንሣኤው የምትገሰግስበት ዋዜማ እንደሆነ ስለምናቅ ነው መከራው የምንጠብቀው። አለቀ። መከራው እምቢ ላሉ ቅድስት ቤተ ክርስቲያናችንን ላጠፉ፣ ቀኖናውን ዶግማውን ለጣሱ፣ ሙሉ ለሙሉ ለደመሰሱ፣ ላጠፉ ለጴንጤ ለካቶሊክ አይከን ሪዝ አሳምረው ቆብ አድርገው ቀሚሳቸው መነሰናሰ በቃ የአምልኮት መልክ ኖሯቸው ቤተ ክርስቲያን ውስጥ ገብተው ላሉ መናፍቃን ነው የምናዝነው። እሳቱ መጥቶ ቢጠርጋቸው እያልን ሌት ተቀን የምንናፍቀው እነዚህን በልቶ እንዲያጠናቅቃቸው ነው። ምክንያቱም እውነተኛ ካህናት የት አሉ ቢባል የጥንት ካህናት ዛሬ በእንክርት፣ ዛሬ በእስራት፣ ዛሬ በረሃብ በችግር፣ ዛሬ የቀን ሰራተኛ ሆነው ዛሬ የቤተ ክርስቲያኑ ጥጋጥግ የኔ ቢጤ ሆነው ነው ያሉት። እውነት ተገፍታ ውሸተኞች ነግሰው አንጸባርቀው ሆዳቸው አምላካቸው ክብራቸው በነውራቸው የተባሉ በቃ ክብር በነውር ስለሆነ ዛሬ እነሱ ተጎማለው ተገዝለው ምናያቸው እነ ሆድ አምላኩን ሊያጠፋ እሳቱ ስለሚመጣ እንናፍቀዋለን። ልክ ነው። ስለዚህ የተባረከው ላልሆኑ ለከንቶች ተሰጥቶ የተባረከውን ያጠፋችሁ ናችሁ። ምክንያቱም ቤተ ክህነቱም ሲኖዶሱንም እየተንጎማለላችሁበት የምትታዩ ናችሁ። ቤተ ክህነቱን ቤተ ውንብድና፣ ቤተ ሌቦች፣ ቤተ ነጋዴ፣ ቤተ ጉበኛ፣ ቤተ ጠንቋይ፣ አጋንንት ጎታች፣ ቤተ ተኩላ፣ ቤተ ቀበሮ፣ ቤተ ጅቦች፣ ቤተ እባቦች፣ ቤተ ጉማሬ፣ ቤተ ከርሳም ያደረጋችሁ የእምነት ምንዝርናን ነውርን የፈጸማችሁበት ለእናንተ የተባረከውን ለውሾች አትስጡ ነበር ቃሉ። የተባረከው ላልሆኑ ተሰጥቶ የተነወረበት ጊዜ ላይ ደርሰናል። እንደምን ናችሁ? ሰላዩ ሰባኪ እንደምን ነህ? ካህን ተብዬው መናፍቅ እንዴት ነህ? ማህበረ እርኩሳን በማህበረ እርኩሳን ስብስብ ስም የሴት እንስቶቻችንን ሕይወት ያስነወርክ ዘማሪ ነኝ ሴት እህቶቻችንን አስረግዘ አላቅልሽም ያልክ ሰባኪ ነኝ በዘና ሴቶችን በማጥመድ በየትብታው አስረህ ያስነወርክ መሪጌታ እንዴት ነህ? ጸበል ቦታውን ሴቶች እህቶቻችን የሞሉት አጋንንት የታዘዘው ለሴቶች ብቻ ስለሆነ ይመስላችኋል? እንዴ አይደለም። የነዚህ አገልጋይ ተብዬ
የደብተራ ስብስብ ጥርቅም ሴራ ነው። ሴቶች እህቶቻችንን በየጸበል ቦታ እንዲንከራተቱ፣ እድሜያቸውን እንዲፈጁ፣ ከሰውነት ጎዳና እንዲወጡ፣ ከርታታ እንዲሆኑ ያደረገው የደብተራ መንፈስ ያልገባበት የት ነው? ደብተራው ከየት ነው ታዲያ? መነሻው ከየት ነው? ከኛው ቤተ ክርስቲያን ውስጥ አጋንንት ጎታችሁ የሚወጣው ከኛው። በዚህ ጋር እግዚአብሔርን አገለግላለሁ ትላለህ፣ በቀኝ እጅ በግራ እጅ ደግሞ የደብተራ የጠንቋይ መጽሐፍን ይዘህ ትንጎማለላለህ። ስለዚህ ቅድስት ቤተ ክርስቲያንን በፈረሰው በኩል እንቁም ብለን የኢትዮጵያ ዓለም ብርሃን ቤተሰቦች በፈረሰው በኩል ለመቆም የመጣነውን ስታስት ህዝቡን ኢትዮጵያ ዓለም ብርሃን መልእክት እኮ የመናፍቃን ነው ትላለህ እንዴ? አንዴ መልእክት አይደለም እምነት ነው እያልክ ታጭበረብራለህ። በፍጹም የኢትዮጵያ ዓለም ብርሃን መልእክትን የአዳም ዘር እንዳያዳምጥ ቅን የዋህ ትሑት ህዝብ መልእክታትን ሰምቶ ዓለም ላይ እግዚአብሔር ጥፋት እንዳመጣ የእግዚአብሔር ቁጣ በዓለም ላይ እንደሚመጣ እንደ ኖህ ዘመን እንደ ሰዶምና ገሞራ እግዚአብሔር አምላክ ጥፋት አምጥቷል ብሎ ያወጀውን መልእክት ሰው እንዳይሰማ ስታከላክል ስትጋርድ የነበርክ እንቅፋት የሆንክ የቤተ ክህነት እንዲሁም ደግሞ የማኅበረ ርኩሳን የነሱ አለት ላጅ የሆናችሁ እናንተ ሁሉ በየሰፈሩ ያላችሁ የሰባኪ ቲፎዞ፣ የመዘምራን ቲፎዞ፣ የአባ ከሌ ውሽማ የሆናችሁ ሴቶች በአጠቃላይ በጣም በብዛት በሚባል መልኩ ኢትዮጵያ ዓለም ብርሃን መልእክታት እንዳይሰማ ጋሻ ጃግሬ ሆናችሁ አድምታችሁ ስትሰሩ የነበራችሁ እንደምናችሁ ዓለም ላይ የምታዩት የሚዘንበው ሰው ሰራሽም የተፈጥሮም እሳት አንተ ቤት አይመጣም፣ ይመጣል፣ ጠብቀው። ኢትዮጵያ ርስተ ድንግል ማርያም ናት ስንል ውሸት መስሎ ነበር አይደል? የካቲት 21 2018 ዓ.ም ወላዲተ አምላክ በዕለተ ቀንዋ ይሄ የምታየው የዓለም እሳት፣ ይሄ የምታየው የእርስ በርስ መተላለቅ የጀመረው የዛን ቀን ነው። የተቆረጠው ቀዩ መቀስ የቆረጠው ሁሉም የተቆረጠው በወላዲተ አምላክ በእናታችን በድንግል ማርያም በቸሩ መድኃኔዓለም እናት ዕለተ ቀን ነው። ስለዚህ ዓለም እወቅ፣ ኢትዮጵያ የተባረከች የተቀደሰች የዓለሙ ገዢና መሪ እንደሆነች ዓለም እወቅ። እኛ ይሄንን እንመሰክራለን። ኢትዮጵያን ለማጥፋት ለማውደም የሚለፉ የሚደክሟሉ፣ ጥቂቶች ደግሞ ለኢትዮጵያ ዘብ የሚቆሙ እስከ ሰማዕትነት ዋጋ ለመክፈል ነፍሱን ስለኔ የጠላት ያገኛታል የሚለውን ቃል መሰረት በማድረግ ፊት የተሰለፈዋል። ስለዚህ አንተ የቤተ ክህነት አለት ላች ሁላ የውጉዛን ስብስብ እነሱ ከተወገዙ እነሱ በሞቱበት ልሙት ያልክ ውጉዛን ስብስብ የሆንከው ህዝብ በጣም ነው መናዝነው። እውነት ያለው ክርስቶስ ጋር፣ እውነት ያለው ቸሩ መድኃኔዓለም ጋር፣ እውነት ያለው ድንግል ማርያም ጋር ምን ነው እንደ አባቶቻችን ለምንድን ነው ወኔያችሁ የተሰለበው? ለምንድን ነው እውነተኛውን እግዚአብሔር የማትጠይቁት? እውነት የት ነው ያለው? እውነት ይሄ መልእክት ኢትዮጵያ ዓለም ብርሃን መልእክት ካንተ ነው ብላችሁ ጠይቁ ብለን በዚህ 7 ዓመት ውስጥ በአባቶቻችን በድግግሞሽ ሲነገር ሲጨው ከርሟል። ስለዚህ የምትሰሙ አይደላችሁ። ስለዚህ በጣም ምናዝነው ለቤተ ህዝቡ ምናዝናለን፣ ለቤተ ክህነቱም እጅግ ምናዝነው። እነሱም አይገቡ ሰውም አያስገቡ እንደተባላችሁት እናንተ ሰው ሁሉ የሲኦል ጉዞተኞች እንዲሆን ሰው አምኖ እንኳን እንዳይሞት ንስሐ ገብቶ በንስሐ ሕይወት ተመላልሶ እንዳይሞት አንተ የምትፈልገው አርቲፊሻሉን ንስሐ፣ አንተ የምትፈልገው ለአንተ የንስሐው ጊዜ የሚከፍልህን ረብጣ ገንዘብ ንስሐ ለመስጠት ገንዘብ ስለምትቀበል አንተ የምትፈልገው ካንተ ቁጥጥርና ከሰው አምልኮ የሚወጣ ሰው እንዳይኖር 500 600 400 300 200 የንስሐ ልጅ ትይዛለህ። ለምን? ጥርነፋ ነው። ድሮ ወያኔ 5 ለ1 ይጠረንፍ ነበር። እናንተ ዛሬ 1 ለ30 ተጠረንፋለህ።
አንድ ለ100 ተጠረንፋለህ፣ አንድ ለ300 ለ400 ተጠረንፋለህ። ምክንያቱም ሰው የትም እንዳይሄድ። ስለዚህ ጠንካራ የሚባሉ ክርስቲያኖችን ደግሞ ለዚህ ዓላማ የተደራጁ ሰዎች ስላሉ ታስነውራለህ፣ ክብረ ንጽህናቸውን ታስገፍፋለህ። ጠንካራ ክርስቲያኖች ታስረግዛለህ። ከዛ እነዛን ደግሞ ለእንግልት አሳልፈ ትሰጣለህ። በድግምትና በአስማት ሴቶች እህቶቻችንን ላይ ያልተጫወተ ማን ነው? እስቲ ንገሩኝ። ሰባኪ ተብዬው ነው ወይስ ዘማሪ ተብዬው? ከጥቂቶች በስተቀር በጣም ብዙሃኖቹ የሰክሬት ሶሳይቲው አባልና ሜምበር ስለሆኑ በረቀቀ መልኩ በተለይ እህቶቻችን ላይ ሁሌ እንደተጫወቱ። ስለዚህ ይሄንን ነው እኛ ስንመሰክር፣ ይሄንን ነውራቸውን ነው ለአደባባይ እያወጣን የተናገርነው። ምክንያቱም ሰው የግል ኃጢአት የግል ፐርሰናል ኃጢአት ሊኖርበት ይችላል። ምናልባት ግን የእምነት ምንዝርና ያምናል ተብሎ የሰው ልጅ በድግምትና በአስማት የሚታሰር ከሆነ ታምናለሽ ተብሎ ሕሊናዋ ሞራሏን ለመስበር ሆን ተብሎ በሴትነቷ የሚመጣ ከሆነ ከዚህ በላይ እምነት ማጥፋት ምን አለ? እስቲ ከዚህ በላይ ምእመን ማጥፋት ምን አለ? ይሄንን ነው ስትዘራ የኖርከው። ስለዚህ ራዕየ ዮሐንስ 20 መከፈቱ በዚህ 7 ዓመት ውስጥ ይሄንን ጉዳቸውን ለአደባባይ ሲያሳጣላቸው ነው የኖረው እና በመንግስትነት የተቀመጠው አንድ ፊቱ ነው፣ ዓላማው ነው። መሳሪያውንም ተሸክሞ ፖለቲካውን እያስፋፋ ልኑር ቢል ያኮ መንግስታዊ ዓላማ ነው። በቃ አለቀ። አጥፍቶ ምንም ብሎ መኖር። እናንተ ዓላማችሁ ምንድነው ነው? ቤተ ክህነት ዓላማው ምንድነው? እግዚአብሔርን አስመልካለሁ ትላለህ፣ ግን የምትሰራው የዲያብሎስ ስራ ነው። እግዚአብሔርን አስመልካለሁ በቅዱስ ቤተ ክርስቲያን ውስጥ አምልኮተ እግዚአብሔር ፈጽማለሁ ትላለህ። የቅዱስ ቤተ ክርስቲያንን ዶግማና ቀኖና ከመሰረቱ እየነቃቀልክ ትጥላለህ። ይሄንን ላደረከው ዋጋ ክፍያ ይሄው ተሰፍሮ መጣ እሳቱ። ቀድማ ነፃ የምትወጣው ኢትዮጵያ ዓለም ብርሃን መልእክት 1 ላይም ተጠቅሷል። ቀድማ ነፃ የምትወጣው ሀገር ኢትዮጵያ ነች። መልእክት 8 መልእክቶቹን ተመልከቱ። ስለዚህ የኢትዮጵያ እሳት እንዴት ነው? እዛ ልዕለ ኃያል ነን G8 ነን G20 ነን ኃያል ነን የሚሉ ሀገራት እንደዚህ አይነት እሳት የሚዘንብ የምታይ ከሆነ አንተ ጋር ይቀርልሃል። የት እንደምትደበቅ እንጃ። ዛሬም የእግዚአብሔር ቸርነት የነሱን እሳት እዛ ጋር እያሳየ ጥቂቶች እንኳን አላችሁ። ትላንትና በወያኔ እቅፍ ውስጥ ያላችሁ፣ ዛሬ ደግሞ በብልጽግና ማዳበሪያ ውስጥ ተደብቃችሁ ያላችሁ ጥቂት ስንዴ ትኖራላችሁ። በአገልግሎት ደረጃ ከነዚህ ከክፉ ሰራተኞች ከጨለማ ሰራተኞች ጋር ተባብራችሁ ያላችሁ፣ በተቻላችሁ ፈጥናችሁ ብትወጡ መልካም ነው። እግዚአብሔር የሚፈልጋችሁ በብልጽግና ማዳበሪያ ውስጥ ያላችሁ አባ ብልጽግናዎች አላችሁ። ብትችሉ ወደ እግዚአብሔር ተመልሳችሁ ብትወጡ መልካም ነው። ይህ እሳት አያሳልፋችሁም። ይህ እሳት ጠራርጎ የሚወስድ እሳት ነው። በድግግሞሽ ነግረን ትክት ነው ያለ። ስለዚህ ለእናንተ ነው ይሄ እሳት የመጣው። በማንኛውም ደረጃ ያላችሁ፣ በዓለም አቀፍም ይሁን በሀገር አቀፍ ያላችሁ፣ የትኛውም የሥራ መስክ ላይ ተሰማርታችሁ ያላችሁ ሁሉ መንግስትም ይሁን ወታደርም ይሁን ማንኛውም ሰው ሊሆን ይችላል፣ ከእግዚአብሔር የቁጣ እሳት ማምለጥ አይቻልም። ሞኝነት ነው። የትኛውንም ያክል ኃይል ያለው መሳሪያ በተሸከም ነፍስን የሰራት እስትንፋስህ እኮ የተሰጠች ከሥላሴ ዘንድ ነው። ሥላሴ በቃ ሲል በቃ ነው። ባለንበት ነው የምንረግጠው። ባለንበት ነው ወድቀን የምንቀረው። ባለንበት ነው አፈር የሚበላን የምስጥ ራት የምንሆነው። እግዚአብሔር ሲፈቅድ ብቻ ነው ነፍሳችን እኛ ጋር የምትቆየው። አሁን የሥላሴ ፍቃድ ሆነና በብዙ ሚሊዮኖች የሚቆጠሩ ሰዎች እግዚአብሔር አምላክ የሰጠውን እስትንፋስ ሊነሳቸው ይኸው ደጃችን ላይ ነው።
ስለዚህ አስተውሉ ነው የምንለው። አስተውሉ፣ ቅን የዋህ ትሑታን ጥቂቶች ምናልባት እግዚአብሔርም ደብቆ እንደ ኤልያስ ዘመን ለነቢዩ ኤልያስ ደብቆ ያስቀመጣቸው እንዳሉ ሁሉ በዛው መጠን በጥፋት ውስጥ ያላችሁ ከየትኛውም ጥፋትና መከራ የምትተፉ ጥቂቶች ልትኖሩ ስለምችሉ አስተውሉ። አዎ ይበርዳል። አዎ ይሄኛው ችግር የለም ጎርፉም ያልፋል፣ ክረምት ስለሆነ ነው ትላለህ። በጋ ሲሆን ፀሐይ ስለሆነ ነው መሬት የተንቀጠቀጠው እሳተ ገሞራ የፈነዳው። እንዲህ እያልክ በእውቀት እየታበይክ እንደ ጨው እየሟሟ ታልቃለህ። ስለዚህ ዛሬም በስተመጨረሻ በኢትዮጵያ ዓለም ብርሃን ቤተሰባዊ ማንነት ተሰባስበን ይሄ ሕዝብ በቂ ነው ብለን እኛ ከመናገር ወደኋላ አላልንም፣ ከመምከር ወደኋላ አላልንም። ምናልባት ሐምሌ 7 2017 ለንስሐ የምትመጡ የትኛውም የአዳም ዘሮች ከኢትዮጵያ ዓለም ብርሃን ቤተሰብ ውጪ የሆናችሁ የንስሐ ዕድላችሁ ተዘግቷል ተብሏል። አዎ በእኛ ተዘግቷል፣ በአባቶቻችን ተዘግቷል። ትክክል። ግን አሁንም ቢሆን ይግባኝ ለቸሩ እግዚአብሔርን ተማጽናችሁት፣ እግዚአብሔር ከማራችሁ ማን ነው የሚከሳችሁ? እኛ ልንከሳችሁ ነው? እኛ እኮ የእግዚአብሔርን ሥራ እንሰራለን የምንል አባቶቻችን የእግዚአብሔርን ዓላማ እናስፈጽማለን የሚሉ እንጂ የራሳቸውን ዓላማ እንደ አሁን ዘመን ካህን ራሳቸውን የሚያስመልኩ አይደሉ። ስለዚህ ወደ እግዚአብሔር መውደቅ መልካም ነው። ዛሬ ነው መውደቂያው፣ ነገ ለመውደቅ እሳቱም ጊዜ አይሰጥህም። ይህንን ነው የምንለው። በስተመጨረሻ ባለው የደቂቃ ሽርፍራፊ እንኳን ወደ እግዚአብሔር መውደቅ መልካም ነው። አንዳንድ ጊዜ ንስሐ ገብቶ መሞትም መልካም ነው። እግዚአብሔር በድንቅ ታምራቱ ካተረፋቸው እሰየው። ይህንን ነው የምንለው። ሌላው ለኢትዮጵያ ዓለም ብርሃን ቤተሰቦቻችን ብቻ። ምክንያቱም ይህንን የምንልበት ምክንያት በድግግሞች ለእናንተ ስለተነገረ ነው እንጂ ሌላውም ሰው ልጠቀምበት ካለ መብቱ ነው። ያው እንደሚታወቀው ሁሉን ነገር በእምነት ብናደርገው መልካምና ተገቢ ነው። እኛ የእውቀት ሰዎች ሳንሆን ወይም የእውቀት ስብስብ ሳይሆን ያለን የእምነት ስብስብ። እኛ የተዋህዶ ኦርቶዶክስ የእምነት ልጆች አማኞች እንጂ ተከታዮች ወይ ደግሞ እነሱ እንደሚሉት ኦርቶዶክሳዊ እያሉ እንደሚቆነጽሉት አይነት ማንነት ያለን አይደለንም። በስያሜ ብቻ ሳይሆን በሕይወትም በመኖር እምነትን በስራ በመተግበርም የተዋህዶ ኦርቶዶክስ እምነት አማኞች ነን። ስለዚህ ሁሉን በእምነት ብናደርገው መልካም ነው። አንደኛ በዚህ ጊዜና ሰዓት ሳታጠፉ በልዩ ልዩ ስፍራ ያላችሁ በሀገር ቤትም በክፍለ ሀገራትም በገጠራማው ክልልም በውጭ ሀገራትም ያላችሁ የኢትዮጵያ ዓለም ብርሃን ቤተሰብ የሆናችሁ በአጠቃላይ የምትገለገሉበትን ማንኛውም መገልገያ እንዲሁም ቀለብንም ይጨምራል። ማንኛውንም መገልገያ አቅም በፈቀደ መዘጋጀት መልካም። ገንዘቡ ነገ ትርጉም የለውም ነገር። ስለዚህ ዛሬ ለ10 ቀን ቤት ብትቀመጥ፣ ለ15 ቀን ቤታችሁ ብትቀመጡ፣ ለ3 ወር ቤታችሁ ብትቀመጡ ዝግጅት ይፈልጋል። ሰዎች የሚናገሩትን ነገር በመስማት ያልተዘጋጃችሁ የኢትዮጵያ ዓለም ብርሃን ቤተሰቦች እንዳላችሁ ግልጽ። ተዘጋጅታችሁ ዝግጅቶቻችሁ የእግዚአብሔር ቀን እየቆየ በሄደ ቁጥር ዝግጅቶቻችሁ የተበላሸባችሁ በማህበርም የተዘጋጃችሁ እናንተ ሁሉ እንዳላችሁ እናውቃለን። ዛሬ ግን እንድትዘጋጁ የምንፈልገው በግል ነው። አቅም ያለው ሰው አቅም ለሌለው ለወንድሙ ለእህቱ መኖር፣ ይሄ መንፈሳዊነት ማለት በዚህ ነው የሚለካው። ፍቅር የሕግ ሁሉ ፍጻሜ ነው። እምነት፣ ተስፋ፣ ፍቅር አብረው ይኖራሉ። ከሁሉም ፍቅር ይበልጣል። ፍቅሩ ከሌለ እምነት ቢኖረን ተስፋ ቢኖረን ትርጉም የለውም። ስለዚህ በፍቅር ለእህት ለወንድሞቻችሁ ብታስቡ መልካም ነው። ዛሬ እኔ ማረገውን ዝግጅት ለእቴ ወይ ጎረቤቴ ላለች ለኢትዮጵያ ዓለም ብርሃን ቤተሰቤ ቅርቤ ላለ
ማደርገውን እኔው ጋር አዘጋጅቼ ማስቀመጥ እችላለሁ። ነገ በምፈልግበት ሰዓት ለነዛ ሰዎች መስጠትም ይቻላል። ስለዚህ ለችግረኛና ለምስኪን የሚያስብ ምስጉን ነው። ለችግረኛ እና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን አይጥለው፣ ይረዳዋል፣ ያነሰዋል። መዝሙረ ዳዊት ምዕራፍ 40 በይበልጥ ይሁት። ስለዚህ እግዚአብሔር ይመስገን ኖሮን ገንዘብ ኖሮን ሰስተን አንዘጋጅም ላልነው ለምንኖርበት እኮ ነው የምትዘጋጁት፣ ለምትኖሩበት ለራሳችሁ። እኛ ለከሌ ብለን ያልነው ነገር የለም። ስለዚህ ዝግጅት ብታደርጉ መልካም ነው እንላለን። ሌላው ጽዋ ማህበራትና ዝክሮች ፈተናውና መከራው ችግሩ ከአቅም በላይ በሚሆንበት ጊዜ በየጊዜው መመሪያ፣ ከዚህ በኋላ መመሪያዎች፣ ማሳሰቢያዎች፣ መግለጫዎች በአባቶቻችንም ስለሚወጡ ያንን እየተከታተልን ማድረግ መልካም ነው። ማህበራዊ ሚዲያ በሌለበት ጊዜና ሰዓት፣ ይሄ ማህበራዊ ገጽ በሌለበት ጊዜና ሰዓት ደግሞ በልዩ ልዩ መንገድ የምንዘጋጅበትን ወይ ደግሞ የምንገናኝበትን መመሪያ የምንቀባበልበትን ዘዴና ብልሃት እግዚአብሔር ያዘጋጃል። ምንም አያሳስብም እና ጽዋ ማህበራትን ዝክሮችን አጠናክሮ መያዝ ተገቢ ነው። ይህንን በምንም መልኩ ማላላት አግባብ አይደለም። በዛው መጠን አንደኛ ዙር፣ ሁለተኛ ዙር፣ ሶስተኛ፣ አራተኛ ተመዝጋቢዎች እንዲተርፉላችሁ የምትፈልጉትን ለቸሩ መድኃኔዓለም ለወላዲት አምላክ ለቅዱሳን ለጻድቃን ለሰማዕታት አሳስቡ፣ ለመላእክቱ አሳስቡ፣ እጣዬ ለምትሉ ቅርቤ ለምትሉት አሳስቡ ተብሎ ተነግሯል አይደል? ስለዚህ አሳስቡ፣ ንገሩ። ከምን ጊዜም በላይ በእንባ አሳልፋችሁ እግዚአብሔርን ተማጽናችሁ መልስ የምትቀበሉበት ያለቀው ጊዜ ይሄ ነው። ስለዚህ አሳስቡ። በጮትና በእንባ ማሳሰብ መልካም ነው። አንድ ሰው ከአንድ ቤት ውስጥ መለመላውን ብቻውን ቢተርፍ ምን ጥቅም አለው? ልጆቹን ቢያጣ ቤተሰቡን ቢያጣ ምን ትርጉም አለው? ስለዚህ አሳስቡ። ምንም አይነት መዘናጋት ውስጥ አትግቡ። እኛ የምንለው ይሄንን ነው። እንዲተርፉላችሁ የምትፈልጓቸው ወዳጅ ዘመድ፣ ጓደኛ፣ ቤተሰብ ቅኖች፣ የዋሆች፣ ትሑቶች ወይ ደግሞ የሚያምኑ ከሆኑ እግዚአብሔርም አይጥላቸውም። እናንተም ግን ማሳሰብ አለባችሁ። ይህን ማድረግ መልካም ነው። ሌላው በአረቡ ሀገራት ያላችሁ፣ በልዩ ልዩ ሀገራትም ያላችሁ፣ ዓለም ላይ ተበተናችሁ ያላችሁ የኢትዮጵያ ዓለም ብርሃን ቤተሰቦች ዛሬ ጦርነት ባለበትም ጦርነት በሌለበትም ነገ በሚያዳርሰው የተፈጥሮ አደጋም በሚያበጥረው ቦታ ያላችሁ ሁሉ ፈቃደ እግዚአብሔርን ጠይቁ። በእግዚአብሔር ፈቃድ መሰረት ወደ ሀገር ቤት መምጣት ካለባችሁ ተነቃነቁ፣ አለበለዚያ ባላችሁበት ተቀመጡ በሚል በአባቶቻችን ከዚህ በፊት መግለጫ መሰጠቱ ይታወቃል። አሁንም እንደግምላችሁ በተለይ አረብ ሀገራት ላይ ያላችሁ ቤተሰቦቻችን የምጠይቁ ይህንኑ ጠይቃችሁ ወደ ሀገር ቤት እንድትመለሱ ምልክት ከተሰጣችሁ ጊዜ ማጥፋት አያስፈልግም። ኤርፖርቶች ልክ ሲከፈቱ ወዲያው ወደ ሀገር ቤት መምጣት መልካም ነው። ሌላው ተመዝግባችሁ የጠፋችሁ ዛሬ ግን ብቅ ያላችሁ ቤተሰቦቻችን ማድረግ አለባችሁ የምንለው አሁን ላይ ጽዋ ማህበር እየጠጡ ካሉ ቤተሰቦቻችን ጋር መቀላቀል በፍጹም አይቻልም። ነገር ግን በግላችሁ ታቁማላችሁ። ጽዋ በግላችሁ ወዳጅ ዘመድ፣ ጓደኛ፣ ቤተሰብ በሚል ጽዋ ማህበር በያላችሁበት መመስረት መብታችሁ። ይህ አንደኛው እግዚአብሔርን የምንማጸንበት መንገድ ነውና ነው። ከኛ ጋር ግን በፍጹም አትቀላቀሉ። አንደኛ እናንተ፣ ሁለተኛ ሌላው ማህበረሰብ የአዳም ዘር በልዩ ልዩ ስፍራ ያለ የአዳም ዘር የኢትዮጵያ ዓለም ብርሃን ቤተሰብ ያልሆኑ ግን ነገ የሚመጡ ወይም ዛሬ እየመጡ ያሉ ትላንትና ተችተው ተጸጽተው ሊሆን ይችላል። እግዚአብሔር ካመጣቸው እነሱም ማንኛውም ሰው ጽዋ ማህበር መመስረት ይችላል። ስለ ጽዋ ማህበር አመሰራረት በራዕየ ዮሐንስ 20 እንዲሁም በልዩ ልዩ አጋር በሆኑ ቴሌግራምና ግሩፖች ያላቸው የኛው ቤተሰቦች የትጓ መማክርት አመራሮች ከልዩ ልዩ ሀገር የሚያስተላልፉ አሉና እነሱን በማማከር
በማማከር ጽዋ ማህበር አመሰራረትን በመጠየቅ መመስረት ትችላላችሁ። ጽዋ ማህበር በእያላችሁበት ተጠጣላችኋል እንጂ ከኛ ከኢትዮጵያ ዓለም ብርሃን ቤተሰብ ከቀደሙት ጽዋ ማህበር ከሚጠጡ ቤተሰቦች ከድንግል ማርያም ቤተሰቦች ከስላሴ ቤተሰቦች ሆነው እስካሁን ከቆዩት ጋር በፍጹም መቀላቀል አይቻልም። በኋላ ላይ እኛ በውስጥ በምናወጣው መመሪያ መሰረት በያሉበት የጽዋ ማህበር አባላት በየአካባቢያቸው የተመሰረቱትን ጎብኟቸው ስንል በመጎብኘት ያሉትን የአባላት ምንነት በማወቅ የትጓን መማክርት አመራር በአቅራቢያ ያለ የትጓን መማክርት አመራር ያልሆነ አባልም የሆነ በአቅራቢያ ያለ ሊጎበኛችሁ መመሪያ ሊሰጣችሁ ሐሳብ ሊያካፍላችሁ ይችላል። ከዛ ውጪ ግን እስከዛው ደረጃ ድረስ ግን በእያላችሁበት ጽዋ ማህበር መመስረት ለእናንተ መልካምና በጎ ነው እንላለን። ለሌላው ቀሪ ህዝብም ጭምር ማለት ነው። እኛ ጋር ግን በድጋሚ የምንናገረው መቀላቀል አይቻልም። ጎረቤቴ ነው፣ ዘመዴ ነው፣ ቤተሰቤ ነው የሚባል ነገር የለም። የትጓን መማክርት አመራሮች ይሄንን በፍጹም እንዳትሞክሩት። በይሉንታ ተሸብባችሁ በመታደርጉት አካሄድ በረከታችሁን ማጣት በፍጹም የለባችሁ። 3 የትጓን መማክርት አመራር 7 12 የትጓን መማክርት አመራር አላችሁ። ከ3 ውስጥ አንድ ሰው በሚሰራው ስህተት ሌላው በረከት ማጣት የለበትም። ከ7 ውስጥ አንድ ሰው በሚሰራው ስህተት ሌላው በረከት ማጣት ስለሌለበት ሌሎቻችሁ እንዲህ አይነት አካሄድ ጽዋ ማህበር ውስጥ የሌሉ ሰዎች ይግቡ ወይ ደግሞ ጠፍቶ የነበሩ ወይ ተባረው የነበሩ ተመልሶ ይግቡ በሚባልበት ጊዜና ሰዓት የእናንተ የጋራ ስምምነት በሌለበት ወይ ደግሞ በትክክል አሳማኝ ምክንያት በሌለበት እኛን አማክራችሁ ወይ በመመሪያው መሰረት ሰው የማትመልሱ ወይ ደግሞ ለይሉንታ ለተለያየ ነገር ለቤተሰብነት ተብሎ የሚደረግ አካሄድ ካለ ሁላችሁም በረከት ስለምታጡ መቃወም መብታችሁ ነው። እውነትን መሰረት አድርጋችሁ ብትሄዱ መልካም ነው። የድል አጥቢያ አርበኛ እኛ እንፈልግም። ጊዜና ሰዓትማ ሲሆን ማንም ሰው ይቀበላል እኮ ባያምንም። አሕዛቡም እኮ ጊዜውና ሰዓቱ ሲመጣ ነገ እጁን ይሰጣል፣ ይማረካል፣ ወዶ ሳይሆን በግዱ። ስለዚህ ኋለኞች የሆኑትም እኮ ነገ እኮ ፊት እኛ እኮ ማለት ምናምን ብሎ ብዙ ነገር ሊናገር ይችላል። ብዙ ነገር ሊያመጣ ብዙ ምክንያት ደርድረው ሊመጡ ይችላል። ስለዚህ የድል አጥቢያ አርበኛ አንፈልግም። እኛ የድል አጥቢያ አርበኛ የማንፈልገው በልዩ ልዩ ቦታ ተቀምጠው ነገ ጊዜው እንዲህ ስለሆነ ብለው በጨረፍታ የኢትዮጵያ ዓለም ብርሃን ቤተሰብን ስለሰሙና ስለመጡ ሰዎች ብቻ ሳይሆን እውነቴን ነው መነግራችሁ በስጋ እና በደም ተሳስረ ያለን ሆነን ዛሬ ሲያቆስሉ ባጠገባችን ተቀምጠው ሲያቆስሉ በአንድ ቤት በአንድ ጣራ እንኳን እየኖረ ግማሹ ውግዘት አክባሪ ነው፣ ግማሹ ውግዘት ነቃፊ ነው፣ ግማሹ የኢትዮጵያ ዓለም ብርሃን ቤተሰብ ነው ወይ ደግሞ ኢትዮጵያ ዓለም ብርሃን መልእክትን ከእግዚአብሔር ከስላሴ እንደሆነ የሚያምን ነው ወይ ደግሞ ግማሹ ደግሞ የኢትዮጵያ ዓለም ብርሃን መልእክት ስህተት ነው እያለ የሚቃወም ነው። ስለዚህ በስጋና በደም እንኳን ብንተሳሰር ነገ ለነዚህ ሰዎች እግዚአብሔር ይቅር ካላቸው እሰየው፣ እኛም ይቅር እንላለን። ግን ለነዚህ ሰዎች በይሉንታ ተሸበበን ቦታ አይኖረንም። የድል አጥቢያ አርበኛ አንፈልግም። ስለዚህ ይህንን ለማስተላለፍ ነው። ሰው አላውቅ ያለው አልረዳ ያለው ነገር ለምሳሌ በየቤታችን ውስጥ የቅድስት ስላሴ ምስል የሌለው ክርስቲያን የለም። ስላሴዎች መዳፋቸው ላይ ያለው ማን ነው? ዓለም አይደለችም እንዴ? ስላሴዎች በመዳፋቸው የያዙት እኮ ዓለምን በመዳፋቸው ይዘዋል። ዓለም ያለችው በስላሴ መዳፍ ውስጥ ነው። እፍ ብንባል ጭልጥ ነው እንዴ? ምን ማለት ነው እንዴ? ስላሴዎች በመስቀል ኃይል ዓለምን በመዳፋቸው እንደያዟት የአጋዕዝተ ዓለም ስላሴ ምስል ያስረዳናል። እዛ ሆነን በስላሴ መዳፍ ውስጥ ሆነን ነው ዛሬ በእግዚአብሔር ላይ ያመጽ ነው። ዛሬ በስላሴ ላይ ያመጽ ነው። ዛሬ በድንግል ማርያም ላይ ያመጽ ነው። ዛሬ በእውነተኛዋ በተዋሕዶ ኦርቶዶክስ ላይ ያመጽ ነው። ስለዚህ ይሄ ሊስተዋል ይገባል። በስተመጨረሻ
በየትኛውም ቦታ ያላችሁ የአዳም ዘር የኢትዮጵያ ዓለም ብርሃን መልእክታትን ከቁጥር 1 እስከ ቁጥር 10 ዛሬም ብርሃናዊ መንግሥት ደብዳቤዎችንም ጨምሮ ማንበብ መስማት ተገቢ ነው። ይህ መልእክት የንጉሠ ነገሥት ቴዎድሮስ ከቸሩ ሥላሴ ተቀብቶ ለቅድስት ሀገር ኢትዮጵያ ብሎም ደግሞ ለዓለም ገዢነት የተዘጋጀው የንጉሠ ነገሥት ቴዎድሮስ መልእክት ነው። በእግዚአብሔር መሪነት በመንፈስ ቅዱስ ተሞልተው የተዘጋጀ መልእክት እንጂ በሰው ዕውቀት የተዘጋጀ አይደለም። በእምነት የተከናወነ የተጻፈ የዓለምን ዕጣ ፈንታ የሚያረጋግጥ መጻኤውን የዓለም ዕጣ ፈንታ የሚያረጋግጥ ፍርድን፣ ውሳኔን አዘል መልእክት ነው። የኢትዮጵያ ትንሣኤንም የሚያበስር ነው። ስለዚህ ይህንን መልእክት የአዳም ዘር በሙሉ ደግማችሁ አሁንም ደግመን የምንናገረው ብታዳምጡ መልካም ነው እንላለን። ብታነቡ መልካም ነው። በራዕየ ዮሐንስ 20 ላይ ይገኛል። ሌሎችም ልዩ ልዩ ደብዳቤዎች አሉ ለዓለም መንግስታት የተላከው፣ እሱንም ማየት ተገቢ ነው እንላለን ለሌሎች ለአዳም ዘሮች። ስለዚህ መመሪያ 1 ይሄ ነው። መመሪያ 2 አስራት በኩራት ዙሪያ። አስራት በኩራት ከዚህ በፊት እውነትን እስክትለዩ ከእግዚአብሔር መልስ እስክታገኙ ድረስ አስራት በየቤታችሁ ማስቀመጥ አለባችሁ። እኛ ጋር ባታመጡት ችግር የለም ተብሎ በኢትዮጵያ ዓለም ብርሃን መግለጫ ላይ እንደተነገራችሁ ታውቃላችሁ። አሁን ላይ እውነትን ተረድተናል ብላችሁ የምትሉ የኢትዮጵያ ዓለም ብርሃን ቤተሰቦች አስራት በኩራት ማስገባት ልክ ሌሎቹ ሲያደርጉ እንደነበረው ማድረግ ትችላላችሁ። ከቤተሰብ ውጪ አስራት መክፈል እንችላለን ወይ ብላችሁ ለምትሉ በስራችሁ ተጠላይ የሆኑ ወይ እንዲተርፉላችሁ የምትፈልጓቸው ሰዎች በእኛ ስር ተጠላይ ናቸው የምትሏቸውን በትክክል ገንዘባቸውን የሚያመጡበትን አካሄድ የምታውቋቸው ሰርተው ደክመው ለፍተው ከሆነ ያንን ኃላፊነት ወስዳችሁ የእነሱን አስራት ማስገባት ይቻላል። እኛም እንቀበላለን። በአይነት መስጠት እንፈልጋለን ለምትሉ በቀጣይ በአይነት መስጠት የምትፈልጉት ከተማ ውስጥ እንዳሉት ወይ እንዳጭበርባሪዎቹ እንደ ሌቦቹ እየተጠራጠራችሁ ሳይሆን መሆን ያለበት እኛ ማድረግ የምንፈልገው በረከት ለማግኘት ስራችንም እንዲባረክ በእግዚአብሔር በአይነት ማድረግ እንፈልጋለን ለምትሉ ያ ይቻላል። በጥርጣሬ ከሆነ ግን ፈቃደ እግዚአብሔር ሳይሆን ወደኛ ምንም አይነት ነገር ባታመጡ መልካም ነው የምንለው። ሌላው በአምስተኛ ደረጃ ተመዝግበን የጠፋን ምን እናድርግ? ቅድም እንደተናገርነው ጽዋ ማህበር መስርቱ። በተቻላችሁ አቅም በፈቀደ ዝክሮችን አዘጋጁ፣ ዘክሩ፣ ተጸጸቱ፣ ንስሐ ግቡ፣ ወደ እግዚአብሔር ውደቁ፣ በእንባ ወላዲተ አምላክን ሌት ተቀን ተማጸኑ። እንግዲህ አናቅም፣ ይሄ እግዚአብሔር ስራ ነው። እግዚአብሔር ከማራችሁ ማንም አይከሳችሁ። በስድስተኛ ደረጃ አዲስ የመጣን ለምትሉ አዲስ የመጣችሁ ቅድሚያ መልእክታቱን ስሙ። ከዛ በኋላ ነው ጽዋ ማህበር መመስረት ያለባችሁ። ይህንን አድርጉ። በአቅራቢያችሁ የሚገኝ የኢትዮጵያ ዓለም ብርሃን ቤተሰብ ሊኖር ይችላል። ከኢትዮጵያ ዓለም ብርሃን ቤተሰብ ከነሱ አንዳንድ ነገሮች ምክሮችን መስማት ተገቢ ነው። አባል የሆናችሁ የኢትዮጵያ ዓለም ብርሃን ቤተሰብ ሆናችሁ አባል የሆናችሁ የትጉሃን መማክርት ባትሆኑም እናንተም ለነዛ ሰዎች እውነትን መሰረት ያደረገ መመሪያ መስጠት ወይ ደግሞ ማማከር ትችላላችሁ። ግን እንደ ማንነታቸው እያያችሁ በእውነት እንደ መጸጸታቸው ልባቸው የሚያየው እግዚአብሔር ነው። ግን ከቃላቸውም ትረዳላችሁ። በሰባተኛ ደረጃ ጥፋቱ የሚቆመው መቼ ነው? ገና ሳይጀምር ምን ይቆማል? ስለዚህ ጥፋቱ የሚቆመው ንጉሠ ነገሥት ቴዎድሮስ ስልጣኑን ተለምነው ሲረከቡ ወይ ደግሞ የተቀባው ስልጣኑ ላይ ሲቀመጥ ብቻ ነው። አለቀ። ጥፋቱ የሚቆመው የዛኔ ነው። የልዑል ባሮች አሜን ብለው እሺ ብለው ተለምነው
ስልጣኑን ሲይዙ ጥፋቱ እንደሚቆም መልእክቱም ላይ ተጠቅሷል። ለማስታወስ ያክል ነው። በስምንተኛ በመመሪያ 8 እንድታዩ ወይ ደግሞ እንድታውቁ የምንፈልገው በደንብ እንደው አጥርታችሁ ካያችሁት ግን አሁን የመጣው ጦርነት ይሄ ብቻ ነው ጥፋት ብላችሁ እንዳታስቡ። ምክንያቱም ከጦርነቱ ጋር ከሰው ሰራሹ እሳት ጋር አብሮ በተጣምር የተፈጥሮ አደጋዎች ልዩ ልዩ ስፍራ አገር ቤትም ውጭ ሀገራትም ክፍለ ሀገር ገጠር ሳይለይ ልዩ ልዩ ስፍራ የተፈጥሮ አደጋዎች በተጣምር ነው የሚመጡት። አካፋ የያዘው ወታደር ፊት እየጠረገ ሲሄድ ነጩን በትር የያዘው ቀጪው መልአክ ከኋላ እየተከተለው ነው የሚሄደው። ሚስጥሩን ለገባችሁ ትረዱታላችሁ። ስለዚህ ይሄ ነው የሚከናወነው። ስለዚህ በዚህ በምንም ነገር አትደንግጡ። ምክንያቱም ይሄ ነው የሚከናወነው። በተጣምር ነው የሚሄደው። ሰው በሰራውም ይተላለቃልም የተፈጥሮ አደጋውም በዛው መጠን የእግዚአብሔር ቅጣት የልዑል እግዚአብሔር ቅጣት ይቀድማል። 2/3 የልዑል እግዚአብሔር ቅጣት ነው። 1/4 የልዑል ባሮች ቅጣት ነው ተብሎ በኢትዮጵያ ዓለም ብርሃን መልእክት 8 ላይ እንደተጠቀሰው እሱ ነው የሚከናወነው። በ9ኛ መመሪያ እንድታውቁት የምንፈልገው እንደ መመሪያም እንድትይዙት የምንፈልገው የዓለም ጥፋት ቆም እያለ እንደገና የሚጀምር ነው። አሁንም ቆም እያለ እንደገና የሚጀምር ግን ቆም ሲልም ወደ ጉድጓድ ነው፣ ወደ ታች ነው እንጂ ወደ ከፍታ፣ ወደ ሃኒሙን፣ ወደ ብልጽግና፣ ወደ ኃያልነት የሚወስድ ቆም የሚል መፍትሄ የሚያመጣ መፍትሄ የሚያበጅ አይደለም። የሚቆመው ወደ ዝቅታ ነው። ኢትዮጵያ ደግሞ መከራዋ ከፍ የሚያደርጋት ወደ ትንሣኤው ከፍ የሚያደርጋት እግዚአብሔር ያለላትን የዓለም ጫፍነት የዓለም ኃያልነት ደረጃ የምትቆናጠጥበት ጊዜ ነው ቀጣዩ። ሌላው መመሪያ 10 በገንዘብ የሚገኝ ማንኛውንም ነገር ተወደደ ሳትሉ የኢትዮጵያ ዓለም ብርሃን ቤተሰቦች አቅማችሁ እንደፈቀደ በመግዛት የመከራው ጊዜና ሰዓት ማለፊያ ሰዎችን በቤታችሁ ብታስጠልሉ ሰዎችንም መመገቢያና ሰዎችንም እንዲገለገሉ ማድረግ ተገቢ ነው እንላለን። እንዲሁም መመሪያ 11 በልዩ ልዩ ስፍራ የኢትዮጵያ ዓለም ብርሃን ቤተሰቦች በእናንተው ጥረት፣ በእናንተው ልፋት፣ በእናንተው ገንዘብ የተዘጋጁ መጠለያዎች እንዳሉ ታውቃላችሁ። በየመጠለያው ያለው ዝግጅት ከምን ጊዜውም በላይ ተጠናክሮ መቀጠል አለበት። በልዩ ልዩ ሀገር ያላችሁ የትጉሃን መማክርት አመራሮች መጠለያ ያለበት ሀገር ያላችሁ ዝግጅታችሁን አጠናክራችሁ መቀጠል አለባችሁ። ከተማው ምን ይሆናል ነገር የምታዩት ነው። መጠለያ ያለበት አካባቢ እግዚአብሔር አምላክ ደግሞ በእሳት አጥሮ ይጠብቀዋል። ስለዚህ በዛ አካባቢ ልዩ ልዩ ዝግጅቶችን ማጠናከር ተገቢ ነው እንላለን። ሌላው መመሪያ 12 የድል አጥቢያ አርበኞችን በየትኛውም ቦታ ላይ እንዳትቀበሉ። እኛን ተመሳስለው ለሚመጡ ቀድሞ በመግለጫ ትምህርት አዘል በሆነ መግለጫ ተነግሯቸዋል። እኛን ተመሳስለው እኛን መስለው የሚመጡ ስላሉ ተጠንቀቁ። 13ኛ የኢትዮጵያ ዓለም ብርሃን ቤተሰብ ሆነሽ በሰው አምልኮ የተጠመድክ በአጠቃላይ ከዚህ በኋላ በመቁጠሪያ ካልተገረፍኩኝ በመስቀል ካልተፈነከትኩ የምትሉ የአባት አባዜና አዙሪት ያላችሁ ቤተሰቦቻችን ከኢትዮጵያ ዓለም ብርሃን ቤተሰብ ማባረር እንጀምራለን። ትጉሃን መማክርት አመራር ሆንሽ በቁጥር 20 ሆንክ 30 ሆንክ ሙሉ ማህበር ሆነ 1 ሆንክ 2 በእነዚህ አዙሪት ውስጥ ያላችሁ ክፍለ ሀገራቱ ያላችሁ አላችሁ፣ እዚሁ ከተማ ውስጥ ያላችሁ አላችሁ፣ ውጭ ሀገራት ላይም ያላችሁ አላችሁ።
ትንሽ የሚሻለው በዚህ በጎ ነው የምንለው ደህና ነው የምንለው ገጠር ነው እና እናንተ ከኢትዮጵያ ዓለም ብርሃን ቤተሰብ ማባረር እንጀምራለን፣ ግዴታ ነው። ምክንያቱም ሌሎቹን እስከዛሬ ታገሰናቸዋል፣ ሌሎችንም እንድታጠፉብን አንፈልግም፣ አንፈቅድም። በስተመጨረሻ 14ኛ አሁን የምታዩት የዓለም እሳት፣ የተፈጥሮ አደጋው፣ ጦርነቱ፣ ረሃቡ፣ ችግሩ፣ ስቃዩ፣ ሰቆቃው ከሚመጣው እሳት አንጻር 1% እንደማይሆን እንድትረዱ እንፈልጋለን። ከመቶኛ 1% አይደለም አሁን እያያችሁ ያላችሁት። አክብዳችሁ እንዳታዩት 1% ይሆን። ስለዚህ የሚመጣውን መገመት ነው። ስለዚህ ኢትዮጵያ ዓለም ብርሃን መልእክት ገጽ 48 ነው። ገጽ 47ን ተመልከቱ። ገጽ 48 ላይ ምንድን ነው የሚለው? በኋላ ላይ በ7 እጥፍ በ7 ጊዜ ተባዝቶ 49 ተባዝቶ 300 ምናምን እጥፍ አህጉርን ሀገርን ባንዴ ባዶ የሚያደርግ 50 ሚሊዮን 100 ሚሊዮን ህዝብ ባዶ የሚያደርግ ጥፋት እንደሚመጣ ኢትዮጵያ ዓለም ብርሃን መልእክት 8 ገጽ 48 ይናገራል። ገጽ 47 ላይ ደግሞ ጥፋቶቹን አይነቶቹን የሚመጡትን ይናገራል። እንዴ 2011 2012 የወጡ መልእክታት ናቸው እነዚህ እኮ በኢትዮጵያ። ዛሬ ስንት ነው? ስለ አሜሪካ አጠፋፍ ኢትዮጵያ ዓለም ብርሃን መልእክት አንድን ብቻ እስቲ ያዳምጡት ወይ አንብቡት። ዓለም እጣፋንቷ የኢትዮጵያን መጣፋንታ ኢትዮጵያ እንዴት ዓለምን እንደምትገዛ በስንት ንጉስ እንደምትመራ ዓለምን ኢትዮጵያ ዓለም ብርሃን መልእክት 3ን ተመልከቱ እና ኢትዮጵያ ዓለም ብርሃን መልእክት 9 አዋጁ ስራ ላይ እንደሚውል በቅርብ ጊዜ በአባቶቻችን ተነግሯል። ይኸው ወደ ስራ እየገባ መልእክት 9 አዋጁ ተግባራዊ ሲሆን ማንም ሰው መንቀሳቀስ አይችልም። ከቤቱ አይወጣም፣ የወጣውም አይገባም፣ አይመለስም። ምን ሊሆን እንደሚችል ማየት ነው። ነው በቅርብ ጊዜ ውስጥ አልሰማችሁም? ኢትዮጵያ ዓለም ብርሃን መልእክት 5 ላይ የተቀመጠው ሰውን ቆርጥመው አጣጥመው የሚመገቡ የሚበሉ አውሬዎች ይመጣሉ በምድሪቷ ላይ አይልም? መልእክት 5 በቅርብ ጊዜ ውስጥ ምዕራብ ሸዋ ምናልባት ቦታውም ከደረሰኝ መረጃ አንጻር በቅጡ በደንብ ባላቆም ግን ይሆን አካባቢ እንደነዚህ አይነት አውሬዎች መከሰታቸውን ወደ ጫካ መጥፋታቸውን ተሰምቷል። የሚመጣ ሌት ይቀራል። ስለዚህ ዛሬ ማን ነው ካላችሁ ዘመኑ የፍርድ ዘመኑ የመቅሰፍት ዘመን ነው። ይሄንን ነው እኛ የምናውቀው። ዛሬ አቅልሃለሁ እንዲህ ነው ዛሬ የአላፋት ዝማሬ የምንዘምርበት ነው። ዛሬ እልል በሉ ቸበርቻቻ ዘምሩ የሚባልበት ዘመን አይደለም። ዛሬ ቢሆን እንደ ነነዌ ሕዝብ ሰው ቤተ ክህነቱ፣ ቤተ መንግስቱ፣ ቤተ ሕዝቡ ወድቆ እግዚአብሔርን አመድ ነስንሶ ይቅርታ የሚጠይቅበት ዘመን ነበር። ግን በፍጹም ይሄ እንዲሆን የማይፈቅዱ ነገ ሌላው የአዳም ዘር የተዋህዶ ኦርቶዶክስ ቤተክርስቲያን ልጅ ምእመን ነኝ የምትል ነገ ቀጥቅጠህ የማይወጣልህ የቤተ ክህነት ወይም የሲኖዶስ አባል የሆኑ ሰዎች አንተ ይሄንን የኢትዮጵያ ዓለም ብርሃን መልእክትን እንዳትሰማ እንዳትድን መልእክቱን ሰምተህ ወደ እምነት ወደ ተዋህዶ በንስሐ እንዳትመለስ የዘጉበት ጋሬጣዎችን ነገ ካንተ በላይ ለነሱ ጠላት ማንም አይሆንም። ለዛ ነው ቶሎ አሁን እንደበቀቀን ይጮዋሉ። ለምን ካልጮኸ አይሆንም? አንዴ እሳት ወደ እነሱ ነው የሚመጣው። የመጀመሪያው ማክሮፍ ነው የሚመጣው። ሰው ሁሉ ጥፋቱ እያየለ ሲመጣ እስቲ ይሄን ጥፋት እንዴ በጸሎት አይቆምም? ለምንድን ነው በጸሎት ማይቆም? የኢትዮጵያ ላይ ድሮ እኮ የኢትዮጵያ ጸሎት ለዓለም ሁሉ ሰላም ይሰጥ ነበር። ይህን ነው የምናውቀው፣ ከአባቶቻችን የሰማነው፣ በታሪክም የተረዳ ነው። ዛሬ ይሄው ተመልከታቸው፣ ይንጎማለላሉ። ጥፋት መጣ ይንጎም፣ ምንም ነገር ማምጣት አይችሉም። ስለዚህ አሁን ይሄ ምእመን እያወቃቸው ሲሄዱ ሌቦች መሆናቸው በአደባባይ እየወጡ ድንግል ማርያም አታማልድም ካሉት ጋር አንተ ታለተልታል። ምክንያቱም
ድንግል ማርያም እናቴ ነሽ ደግሞ ብለህ ሄደህ ደግሞ ድንግል ማርያምን እማጸናለሁ ትላለህ፣ ሱባዔ ይዛለሁ ትላለህ፣ አማልጂኝ ትላለህ። ግን እኮ እነሱ እኮ ጠላቶች ናቸው። ድንግል ማርያም አታማልድም እያሉ በአደባባይ የካዱ ከነዚህ ጋር ነህ ያለው። ስለዚህ ኢትዮጵያ ላይ የሚመጣው ጥፋት ዛሬም እየጀመረ ያለው ጥፋት ነገ ያጠናቅቃል። ሲያጠናቅቅ ወዳጅ ዘመድን አተ ወይ ብቻ መለመላን ስቀር ከነዚህ ከቤተ ክህነት ወይ ከሲኖዶስ ከማህበረ ቅዱሳን ነኝ እያለ ከሚያጭበረብረው የእርኩሳን ስብስብ ከሆነው ከነዚህ በላይ ጠላት ማን ሊኖር ትፈልጋለህ? ማንም የለህም። ጠላቶች እነዚህ ናቸው። ንስሐ እንዳትገባ አርቲፊሻል ንስሐ እንድትገባ ጠላቶች እነዚህ ናቸው። ጠላቶች ያደነዘዙ የተበተቡብህ ጠላቶች ደንዝዘ ወኔን ተሰልቦ እንድትኖር ያደረጉ የሴክሬት ሶሳይቲው የሰይጣን አምልኮ ቤት ታዛዥ ዶላር ያደነዘዛቸው ገንዘብ ያሰከራቸው ሰጋይነት የነገሰባቸው እነዚህ ናቸው። የአምልኮት መልክ ያላቸው ኃይሉን የካዱ ካህንን ብለው የተገሰሉ ግን የተወገዙ እነዚህ ናቸው ጠላቶች። ጠላቶችህ እነዚህ ናቸው፣ እወቃቸው። ነገ ደግሞ በይበልጥ ትተዋወቃቸዋለህ። የመከራው ሰዓት በደንብ ሲገርፍህ የዛኔ ጠላቶች እነማን እንደሆኑ ወዳጆች እነማን እንደሆኑ ነገ የዛን ሰዓት ታውቃቸዋለህ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። የኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም ሌሎች ቅን የዋህ ትሁት ህዝቦች ይቅርታ፣ በስሜታዊነት ያልሆነ ቃል ተናግሬ ከሆነ ይቅር በሉኝ ነው ምለው። ደካማ ኃጢአተኛ ወንድማችሁ ልጃችሁ ነኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሰላም ያገናኘን። መጋቢት 5 2018 ዓመተ ምህረት ሰላም ሁኑ፣ ሰላም ቆዩ። አሜን። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ